የዛን ቀን ሳይረዳት እንደተሰወረችበት ዛሬም እንዳይደገም ማስመለጫ መንገድ ይፈልግ ጀመር። ከመኪናው ሊያስወጣት ሲሞክር በቀላሉ እንዲህ የምትንቀሳቀስለት አልሆነችም። የሰው እርዳታ እንዳይጠይቅ ምን ብሎ ሊገሏት ነው? አድኗት ወይስ ሌላ የቸገረ ነገር? የነዛን አውሬዎች መምጣት ሰረቅ አድርጎ ሲመለከት አንድ መኪና ከነሱ አጠገብ እየፈጠነች መታ ቆመች። እንደ ሌባ ዞር ብሎ ደንግጦ ተመለከተ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ብዝት ትርፍርፍ ይበላችሁ እያልኩኝ እንግዲህ አሁን ያስደመጥኳችሁ የክፍል 8 መጨረሻ ነበረ። ቀጣይ ክፍል 9 ነው። መልካም ቆይታ። መስታወቱን ዝቅ አድርጎ ቶሎ በል አወርዳትና አስገባት። ኮፍያ ያደረገ ፊቱ ላይ ማስክ ያጠለቀ አንድ ሰው ነበር። ከነሱ እንዳይሆን ብሎ ማሰብ ጀመረ። በቀድሞ የመጣለትም ሀሳብ እንደዚህ ነበር። ለሴኮንዶች በመደናገጥ በጥርጣሬም አትኩሮ አየው። ፊቱን ወደ እሷ መልሶ እሷን አያት። መኪናዋን ከፊት በጥርጣሬ ሲያይ FRS 6090 የሚል ልጥፍ አለባት። ደግሞ በዚህ መጣችሁብኝ ብሎ አሰበ። በB8 አልበቃችሁ ብሎ ይህን እያሰበ ሹፌሩ በድጋሚ ቶሎ ፍጠን እባክህ፣ ጊዜ የለንም። እነዚህ አውሬዎች ከሄዱበት ከተመለሱና ከደረሱብን ሁላችንንም ይይዙናል። እሱ በሚጠራበት ስም አውሬዎቹ ብሎ መጠራቱ በቶሎ አሳመነው። የነገሩ ተቃራኒ ክፍል ተዋናይ እንደሆነ አመነ። የኔው ጎራ ነህ ባያምነውም ከዚህ የተሻለ አማራጭ እንደሌለው ሲያስብ ያለውን ለማድረግ ፈጠነ። የሌለ ያለ ኃይሉን ሰብስቦ በጀገገው ደመና የአደራ ቃል ሰጪዋን ጎትቶ ከወደ መኪናው አስገባት። ነገሩ ሁሉ ቅጽበት ነበር። ሹፌሩ መሪውን ጠምዝዞ ወደ ሆስፒታሉ መውጫ በር ተፈተለከ። የሆስፒታሉ ጠባቂ ከዳርና ዳር ቋጥሮ ከነበረው ያንጠለጠለውን ሰንሰለት በአንድ በኩል ከተቋጠረበት ፈቶ ከምድር ለቀቀው። ከአምቡላንስ ባልተናነሰ ፍጥነት በግራ በኩል ባለው ቁልቁለት መኪናዋ ሽሙጥ ጋለበች። የለገሃርን መንገድ ይዘው በስታዲየም አድርገው በቦሌ የቀለበት ፈጣን መንገድ ተፈተለኩ። በሄደበት ሁሉ የኋላ የሚከተሉት እየመሰለው በመስታወቱ ወደ ኋላ ቶሎ ይመለከታል። በከረጢት ሞልቶ እንዳይፈስ ደብቆ እንደያዙት እህል የማትንቀሳቀሰዋን ሴት ተሸክሞ እንዳስገባት ከሚፈጥነው የመኪና ንቅናቄ ለመጠበቅ አሁንም አጥብቆ እንደያዛት ነው። የሹፌሩ ማንነት እስካሁን ግልጽ አልሆነለትም። ሊያስብ ቢሞክር እንኳ ማሰብ አቃተው። ወዴት እየሄዱ እንደሆነ ከሚደርስበት ቦታ ውጪ መዳረሻውን አያውቅም። አሁንም ብቻ ነው መገንዘብ የሚችለው።
አንበሳ ጎፈር እንጂ ሞገስ የለውም ይባል የለ። ብሔራዊ ጋር ሲደርሱ ብሔራዊ፣ ስቴዲየም ሲደርሱ ስቴዲየም፣ መስቀል አደባባይ መስቀል አደባባይ የደረሱበት ነው። የደረሱበት ሁሉ መጠሪያው ነበር። ሞት እንደ ሰው ሲያሳድደው ከነበረበት ቦታ ሸሽቶ አምልጦ መምጣቱ እንጂ ወዴት ነው? መኪናው ወዴት ሄድ ወዴት ይለፍ ግድ አልሰጠውም። ማምለጥ ብቻ አማራጭ በሆነበት ክስተት ለትግል አልደከመም። የሞቱን ቀንሶ ከእርግጠኛው ሞት አመለጠ። ያቺ ባላደራ በእቅፉ ውስጥ እንደተያዘች ነው። አሁን ከቀለበቱ በተጨማሪ የቀለበቱ ባለቤት አደራው ሆናለች። የመኪናው ሹፌር ንግግርም እንቅስቃሴም የለውም። ሁሉ ነገር ሽፍን ነው ከማለት ድፍን ነው ማለት ይቀላል። የሰው ማንነት ለመለየት የሚያስችለው የፊት ቦታዎች በሙሉ ከድናቸዋል። መነጽር፣ ማስክ፣ ኮፍያ በማክስ ውስጥ ራሱ የዚያን ያህል ደረጃ ድምፁን ከፍ አድርጎ ማውራቱ ደንቆታል። አልፎ አልፎ ከፊት በተሰቀለው መስታወት ሁለቱን ከመመልከት ውጭ መንዳት ብቻ ነው። መብራት አስቁሞት አፍታ ሲያገኝ የመሪውን ጫፍ ወጥሮ ይዞ በስፖኪዮ ግራና ቀኝ ከመሰለል ውጪ 60-90 ደውሎ የፈረስ የመኪና አገልግሎት ቅጥረኛ እንደተጠራ ሹፌር ንግግርም እንቅስቃሴም የለውም። መዳረሻ የሌለው ጉዞ ብርቱ ምጥ ነው። መዳረሻ ሳያውቁ የመራመድ የምጥ ያህል ከባድ ነው። በተለይ በፍርሃትና በሞት ለተከበበ ሰው፣ በተለይ በድን ይዞ ለሚንቀሳቀስ ሰው፣ በተለይ ቅሉን ባላውቅም ጉዳይ ለነፍሱ ጭንቀት ለተቸረ ሰው መዳረሻ ግድ ነው። አሊያ ስንሄድ ሳንደርስ እናልቃለን ብሎ እንግዲህ ክፍል 9 እዚህ ላይ ያበቃል። ውድ ቤተሰቦች ወዳችሁ ፈቅዳችሁ ስለምትከታተሉኝ ስለምትሰሙኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር ያደረጋችሁ ማበረታታችሁን አትዘንጉ። የፈጣሪ ሰላም ብዝት ተረፍረፍ ይበልላችሁ ያልኩኝ በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ።